ትንሿ ሳራ እግዚአብሔርን አየችው። The Girl Who Believes in Miracle 2021 የዛሬው ፊልማችን የሚጀምረው በአንድ ቤተክርስቲያን ቅጥር ግቢ ውስጥ ሲሆን ሳራ የምትባል ትንሽዬ 12 ዓመት ልጅ ከቤተሰቧ ጋር አንድ ላይ ሆና የእምነት አባት እግዚአብሔርን ይዛችሁ ጠንካራ እምነት ካላችሁ ተራራዎቹንም ቢሆን ማንቀሳቀስ ትችላላችሁ እያለ ሲያስተምራቸውና እነሱም ከልብ ሲያዳምጡት እንመለከታለን ሲሉ ሲቀጥል ትንሿ ሳራ የወንድሟን የዳኒን የእግር ኳስ ግጥሚያ ከወላጆቿ ጋር ስትከታተል ያስመለክተናል። የዳኒ የሴት ጓደኛ ሲንዲም በቦታው ለመታደም ተገኝታለች። ዳኒ በግጥሚያው ላይ በጥሩ አቋም እየተጫወተ ሳለ ነገር ግን በተቃራኒው ቡድን ብራውነር የተባለውን ተጫዋች ላይ በ16 ክልል ውስጥ እግሩን መጥቶ ጥሎት ቢጫ ካርድ ተመልክቶ የፍጹም ቅጣት ምት ለብራውነር ይሰጣል። እናም ብራውነር ምርጥ የሆነ ጎል አስቆጥሮ ጨዋታውን በድል ያጠናቅቃሉ። ከጨዋታውም በኋላ ሁሉም ተሰብስበው ወደ ሳራ አያት ቤት ይሄዳሉ። ከዛም ሶስቱ ተያይዘው አሳ ለማጥመድ አቅራቢያ ወደሚገኝ ሐይቅ ይጓዛሉ። በሐይቁ ዳርቻ ላይ ሳራ አንዲት የሞተች ወፍ ተመለከተችና ጸሎት አድርጋ ልትፈውሳት ትሞክራለች። ዳኒም የሞተን ነገር እኮ ወደ ህይወት መመለስ አይቻልም ሳራ ብሎ ይነግራታል። ነገር ግን ትንሿ ልጅ ሳራ በአቋሟ ጽኑ ስለነበረች ይቻላል በማለት ትመልስለታለች። ከዛም ዳኒና ሲንዲ ይሁንልሽ ብለው አሳ ለማጥመድ ካጠግቧ ሲርቁ ሳራ ባለችበት ትቀራለች። ቀጥለው በቆሻሻው መሬት ላይ ተንበርክካ ለወፏ መጸለይ ትጀምራለች። ከአንድ ሰዓታት በኋላም ሁለቱም ሲመለሱ ሳራ አሁንም ተንበርክካ ስትጸልይ ደረሱባት። ደርሱም ሳራ እግዚአብሔርን በሐይቁ ላይ ሲንሳፈፍ እያየችው እንደሆነ ስትነግራቸው እነሱም በሁኔታው በጣም ይደነቃሉ። በድንገትም በሐይቁ ላይ ንፋስ ለጥቂት ጊዜ በኃይል መንፈስ ጀመረና ሞተችውን ወፍ ንፋስ በሚነፍስበት ሰዓት ሕይወቷን ዘራች። ሲንዲና ዳኒ ባዩት ነገር ቃላት አጠራቸው። ይሁን እንጂ ሳራ ወፋን ወደ ሕይወት እንደመለሰቻት መጠራጠራቸው አልቀረም። ወፋን የቀሰቀሰው ንፋሱ መሆን አለበት ብለው ማሰብ ይጀምራሉ። ሳራ ከሐይቁ ዳርቻ ከተመለሰች በኋላ ለአያቷ ስለ ወፋ ትነግረዋለች። አምላክንም ከሐይቅ ማዶ ቆሞ እንዳየችውና ወፋንም ክንፏን እንዲያንቀሳቅስ ሲያደርግላት እንደለቀቀቻት ታሳውቀዋለች። የልጅ ልጁን ጨዋታ በጣም የሚወደው ሳም ሳራን ሁሉ ጊዜ የተለየ ነገር ታመጣብኛለች ብሎ ስለሚያስብ በቀላሉ እንደሚያምናት ይነግራትና ይለያታል። በዛው ምሽት ሳራ ወደ ቤት ከተመለሰች በኋላ በአከርካሪ አጥንቱ ስብራት ምክንያት በዊልቸር ላይ ተቀምጦ ወደ ቀረው የቅርብ ጓደኛው ወደ ማርክ ትደውላለች። ማርክም ስልኩን ካነሳላት በኋላ ስለሰራችው ተአምር ትነግረዋለች። ነገር ግን እሷ እንደጠበቀችው ማርክ ብዙም አልተገረመም። ይሁን እንጂ ሳራ በመጽሐፍ ቅዱስ ላይ ስለተጻፈው የእምነት ቃል በደንብ አድርጋ ስታስረዳው ቀስ በቀስ እያመናት ይመጣል። ከጥቂት ቆይታ በኋላ የሳራ እናት ወደ ክፍሏ መጥታ ከመተኛቷ በፊት ስላሳለፈችው ቀናት እንድታመሰግን የሚያደርጓትን ነገሮች መለስ ብላ እንድታስብ ትጠይቃታለች። የሚገርመው ነገር ግን ትንሿ ሳራ እግዚአብሔር በቅርቡ ወደ መንግስተ ሰማያት ይወስደኛል ብላ በመናገር እናቷን በጥልቁ ታስጨንቃታለች። እንቅልፋቸውን ከተኙ ከጥቂት ሰዓት በኋላ ደግሞ ዳኒ ወደ ክፍላቸው መጥቶ ሳራ ሞታለች መሰለኝ ኑስቲ አንዴ ተመልከቷት ብሎ ይቀሰቅሳቸዋል። ደግነቱ የቤተሰባቸው የግል ሐኪም ዶክተር ቤን በአቅራቢያቸው ስለሚገኝ ወዳው ይመጣላቸዋል። የሳራ የህመም ምልክቶችም ከፍተኛ ትኩሳትና ማቅለሽለሽ ስለሆነ በሁለት ቀናት ውስጥ በቶሎ እንደሚሻላት ይነግራቸዋል። ቤን ወጥቶ ከሄደ በኋላ የሳራ አባት በክፍሏ ውስጥ አንድ አስደናቂ ስዕልን ተመለከተ። ሳራ በሐይቁ ላይ አየሁት ያለችውን የእግዚአብሔር ስዕል ከራሷ ጋር ነበር ስላው የተመለከተው። ከሁለት ቀናት በኋላም ሳራ እና ማርክ ከትምህርት ቤት እየተመለሱ ሳለ የተወሰኑ አስቸጋሪ ወንድ ልጆች ሳራን የሞቱ እንስሳትን እኮ ታስነሳለች በማለት እየተሳለቁባት እንድታዝን ያደርጓታል። ይህንንም ማርክ ነበር የሴት ጓደኛውን ታዋቂ ያደርጋለሁ ብሎ ለጓደኞቹ ታሪኳን በጠቅላላ ይዘረገፈባት። ይህ በእንዲህ እንዳለ ዳኒና ሲንዲ በአጋጣሚ ወደ እነሱ ይመጡና በሳራ ላይ የሚያደርጉትን ተንኮል ይመለከታሉ። ከዛም ዳኒ ልጆቹን በኳስ ጠልዞ ይመታቸውና ይበታትናቸዋል። ልክ በዚህን ጊዜ ብራውነር ከውሻው ጋር ተያይዞ በመምጣት ዳኒ በኳስ ጨዋታው ላይ ባሳየው ብቃት እያፌዘበት ያበሳጨዋል። በመካከላቸው የተፈጠረው ጸብ እየጋለ ሲሄድ ድንገት አንድ መኪና በፍጥነት መንገድ ስቶ በመምጣት የብራውነርን ውሻ ጋይቶ ይገለዋል። ብራውነርም በህይወት የሌለው ተወዳጅ ውሻውን እየደባበሰ ሲያለቅስ ሳራ በፍጥነት ወደ ውሻው ሄደችና እጇን ጭና መጸለይ ጀመረች። አስገራሚ ታምር መሳይ ክስተት! ውሻው ከሞተበት
ባሉበት ሕይወት ዘርቶ ይነሳና ከሷ ጋር መጫወት ይጀምራል። በዚህም ተአምር ሁሉም ሰው ተደናግጦ በአድናቆት ይመለከቷት ነበር። ማርክም ይህንን ተአምር ተመልክቶ ሳራን ከበሽታዋ እንድትፈውሰው እያመነታ ይጠይቃታል። ምንም እንኳን ሳራን በዚህን ጊዜ እንደሚሳካላት እርግጠኛ ባትሆንም ለጓደኛዋ ግን አጥብቃ ከመጸለይ ወደ ኋላ አላለችም። እጇንም በእጁ በመያዝ እባክህ አምላኬ ሆይ ጓደኛዬ እንደገና በእግሩ እንዲሄድ እርዳው በማለት ትጸልያለች። በሚቀጥለው ቀንም የማርክ ወላጆች ልጃቸውን ለዶክተር ቤን በማሳየት ወደ ሆስፒታል ይወስዱታል። እዚህም ጋር ማርክ ከአከርካሪ አጥንቱ ጉዳት በኋላ ሙሉ በሙሉ መንቀሳቀስ የማይችል መሆኑ ስናየው፣ ነገር ግን አሁን ላይ ጣቶቹን ማንቀሳቀስ በመቻሉ ሐኪሙ በጣም ተገርሞ እስኪ በድጋሚ ለማድረግ ሞክር ብሎ ይጠይቀዋል። ማርክም እንደታዘዘው በድጋሚ በተሳካ ሁኔታ ዶክተሩ እንዳለው ያደርጋል። ምንም እንኳን ቤን በዚህ ቢደነቅም ለማርክ እናት ግን ብዙም ተስፋ አታድርጊ ብሎ ያሸማቅቃት ነበር። በዚህ ጊዜ ድንገት ማርክ ቀጥ ብሎ በእግሩ ይቆምና ወደፊት መጓዝ ይጀምራል። ቤተሰቡ በእንዲህ አይነት ገዳይ በሆነና በማይዳን በሽታ ተይዞ እንኳን ሊራመድ በሕይወት ይቆያል ብሎ አስበው ማያውቁም ነበር። ማርክ እንደገና በእግሩ ቆሞ መራመድ መቻሉን ሁሉም ማመን አልቻለም። ማርክ ተራምዶ መሄድ መቻሉን እንዳረጋገጠ ደስታውን ከፍ አድርጎ በመግለጽ ከበሽታው ለመፈወስ ተመስጋኝ ሳራ እንደሆነች እየገለጸላቸው፣ በተጨማሪ ስለ ብራውነር ውሻ ከሞት መነሳት ይጠቅስላቸዋል። ይህ በእንዲህ እንዳለ ዶሮስ የተባለች የሚዲያ ሰው ከማርክ አንደበት ስለ ሳራ ስትሰማ ታሪኩን የሚዲያ ሽፋን ልትሰጠው ትወስናለች። ብዙም ሳይቆይ ሳራ ለዜና ዘጋቢዎች በሙሉ የመነሻና የመዳረሻ ግብዓት ሆና ትውላለች። በሚቀጥለው ትዕይንት ላይ ደግሞ ቤንና ፓስተሩ ሳናን ቤቷ ድረስ መጥተው ሲጠይቋት እንመለከታቸዋለን። በመቀጠልም ስለ ማርክ ሲነግሯት እግዚአብሔር ጸሎቴ ስለሰማኝ አመሰግናለሁ በማለት ታስደንቃቸዋለች። ፓስተሩም ቀጠል አድርጎ በሐይቁ ዳርቻ ስለተፈጠረው ነገር እስኪ ንገሪኝ ብሎ ይጠይቃታል። እሷም በጊዜው ያደረገችውን በሙሉ በዝርዝር ታሳውቀዋለች። ሆኖም ግን ዶክተር ቤን ለአንዳንድ ምርመራ ወደ ሆስፒታል እንዲያመጧት በመንገር የተናገረችው ነገር በሳይንስ አሳማኝ አይደለም ብሎ ያጣጥለዋል። በሌላ በኩል ደግሞ ፓስተሩ ስለ ማርክ ከበሽታው ማገገም ምንም አይነት ሳይንሳዊ ማብራሪያ ከሌላችሁ ሳራ ላይ ልዩ የሆነ መለኮታዊ ኃይል መኖሩን አምናለሁ በማለት ይሞግተዋል። ምክንያቱም ሳራ በጭራሽ እንደማትዋሸው ያውቃት ነበርና። ከዚያ በኋላ የሳራ አባት ወደ ክፍሏ ሲገባ ሴት ልጁ ፈረስ የምትጋልብ ሴትን በቆንጆ ሁኔታ ስትስል ይመለከታታል። ስለ ስዕሉ ሲጠይቃት ሳራ ልጅቷ በህልሟ ወደሷ እንደመጣችና ከሷ ጋርም ጓደኛ መሆን እንደምትፈልግ ማሳወቋ ትነግረዋለች። ልጅቷ ታዲያ በእውኑ ዓለም ያለች ስትሆን ስሟ ቴሬዛ የተባለች የካንሰር ህመምተኛ ነበረች። ቴሬዛ ፈረሶችን በጣም የምትወዳቸው ሲሆን የካንሰር በሽታዋ እየተባባሰ በመምጣቱ ልትሞት እንደሆነ ስታውቅ በጣም ፈርታ ትገኛለች። ይሁን እንጂ በዜና ላይ ስለ ሳራ እንደተነገረ የቴሬዛ እናት ልጄን አድኝልኝ በማለት ልትለምናት ሳራ ወደምትኖርበት ልትወስዳት ወሰነች። በቀጣዩ ቀን ብዙ ወላጆች ሳራን እንደምትፈውስላቸው ተስፋ በማድረግ ከቤታቸው ውጪ ብዙ በሽተኛና አካል ጉዳተኛ ልጆቻቸውን ይዘው ይሰለፋሉ። የሳራ ወላጆችም ሰዎችም መልሰው ወደ የቤታቸው ለመላክ ሲወስኑ ሳራ በደግነት ልቧ ያመመኝ እኔ ቢሆንና በእንደዚህ አይነት ተአምር ሊያድነኝ የሚችል ሰው አለ ብትባሉ ይህን ነው የምታደርጉት ብላ አንጀታቸውን ታራራለች። ወላጆቿ ለእሷ በጣም ይፈራሉ። ምክንያቱም እሷ ከቤት ከወጣች እና እነዚህ ሰዎች ሁሉ ከፈወሰች ከእንግዲህ ወዲህ እንደ ትንሽ ልጅ የመሆን እድል አታገኝም። ለምን ቢባል ከእንግዲህ ወዲህ ብዙ ሰዎች መምጣታቸው በጭራሽ አያቆሙ። ሆኖም ግን ሳራ ምንም ሳትሰማቸው ወደ ውጪ ወጥታ ወደ በሽተኞች ታቀናለች። ከዚያም ቴሬዛን ተመለከተችና ወዲያው የህልሟን ምስጢር ተረዳች። ወደ ቴሬዛም ቀርባ እጇን በመያዝ ጸሎት ታደርጋለች። ልክ ጸሎቷን እንደጨረሰች ቴሬዛ እንደተፈወሰችና ከህመሟ እንዳገገመች ይሰማት ጀመር። ቀጥሎም ሳራ አንድ ባንድ እያለች አይነ ስውር የሆነ ሴት አካል ጉዳተኛ ወንድ ልጅን እና ሌሎች የሚጠብቋትን በሽተኞች በሙሉ በጸሎቷ ትፈውሳቸዋለች። ጨርሳም ወደ ቤቷ ልትገባ ስትል ገና መንገድ ከመጀመሯ ድንገት በድካም ዝር ብላ ትወድቃለች። ወላጆቿም በፍጥነት ደርሰው ወደ ዶክተር ቤን ይወስዷታል። በዚያም የደም ምርመራዋን አድርገው እና አርኤምአይ እንድትታይ ያደርጋሉ። የሳራ እናት ለዶክተር ቤን እንዲህ ስትል ያለፈውን ሁኔታ ትገልጽለታለች። ሳራ ለማርክ ከጸለየችለት በኋላ ቀኑን ሙሉ በድካም የአልጋ ቁራኛ ሆና ነበር ያሳለፈችው። ዛሬ ደግሞ ብዙ ሰዎች በአንዳንድ ጊዜ ከፈወሰች በኋላ በድካም ዝላ ወደቀች። ይህ እንዴት ሊሆን እንደቻለ ማወቅ
ይቻላል ትለዋለች። እሱ ምን ያውቀዋል? ከዚያም የበለጠ ምርመራውን ለማስኬድ ሂደቱን ከመጀመራቸው በፊት አንዲት ሰራተኛ ወደ ውስጥ ገብታ አቋረጠቻቸው እና የሚዲያ አካላት ሆስፒታል በውታ ትላቸዋለች። እያንዳንዱ የዜና ጣቢያ ባለሙያ ሳራን እንደ ተአምር አድራጊ በመግለጽ ለህዝቡ እያሰራቸው ይገኛሉ። ዶክተር ቤን የቤተሰቡን ጭንቀት ከተመለከተ በኋላ ሁሉንም ከግርግሩ ነፃ ለማውጣት ሲል የሳራ ወላጆችን እና ሳራን በጓሮ በኩል አስወጥቶ ወደ አያቷ ቤት እንዲሄዱ ያግዛቸዋል። እዛም ሲደርሱ የሳራ እናት ሁሉንም ነገር ለአባቷ ታጫውተዋለች። አሁን ድረስ የፈውሱ ነገር እውነት በመሆኑ ብትደነቅም ይህን ተከትሎ በመጣው መዘዝ ግን እጅግ ተረብሻና ተደናግጣ ነበር። ሳራ እግዚአብሔርን እንዳየችው ከተናገረች ጊዜ ጀምሮ በየቀኑ እየታመመች እንደሆነ በመግለጽ እያለቀሰች ስታስረዳው ድንገት ከዶክተር ቤት ስልክ ተደውሎላት ውይይታቸው ይቋረጣል። በሚቀጥለው ትዕይንት ሳራ በአንድ ወቅት እግዚአብሔርን አይቻለሁ ያለችበት ሐይቅ ለብቻው ሄዶ እንመለከተዋለን። እዛም ሳለ ከልቡ ተሰብሮ እያለቀሰ እግዚአብሔርን እባክህን የልጅ ልጄን ፈውስልኝ እያለ ተማጸነ። በእንባም ታጥቦ እግዚአብሔር ሆይ ለምን እንደ ሳራ አይነት ፍጹም የሆነ ልጅ ከሰጠን አይቀር ለምንስ በፍጥነት ወደ ራስ መልሰህ ትወስዳታለህ እያለ እያለቀሰ ይማጸናል። በማግስቱም ዶክተር ቤንና ፓስተሩ ስለሷ ሁኔታ ለመወያየት ወደ ቤታቸው ይመጣሉ። በመቀጠልም ትንሿ ልጅ ሳራ ወደ ውጪ እንድትወጣ ያደርጓታል። ነገር ግን ሳራ ስለሷ የሚያወሩትን ምስጢር ለመስማት ጓጉቷ ስለነበር ተመልሳ በመምጣት በድብቅ ሆና ንግግራቸውን ማድመጥ ጀምራለች። ዶክተሩ በመጨረሻ ልብ የሚሰምር እውነት ለቤተሰቧ ያረዳቸዋል። በሳራ አይምሮ ውስጥ የማይድን አደገኛ እጥና ያለው ብሎ ምናልባት ይሆናል እግዚአብሔርን በቅርበት እንድታየው ምክንያት የሚሆናት በማለት ያስደነግጣቸዋል። የሳራ እናት በፍርሃት እየተርበተበተች ሴት ልጇን ሊፈውስ የሚችል ማንኛውም ሰው አይኖርም ብላ ትጠይቀዋለች። ዶክተሩ ሕክምና የማይደረግለት ደረጃ ላይ እንደደረሰ በመግለጽ ተስፋ ያስቆርጣታል። ሳራም ይሄን ሁሉ ነገር ተደብቃ ከሰማች በኋላ ስለራሷ በጣም አዘነች። ቤንም ቀጠል አድርጎ ለወላጆቿ ምንም አይነት ሕክምና እንደሌለና ሳራም ቀስ በቀስ እየሞተች መሆኗን ያሳውቃቸዋል። እናቷም ከውስጧ እየተሰባበረች አይኖቿ በእንባ ሲጠቀለቁ ሳራ በእርጋታ ወደሷ ቀረበችና እባክሽ እናቴ አታልቅሽ እያለች አባብላታለች። ከዛም እናቷን ለማጽናናት እኔኮ ከእግዚአብሔር ጋር በሰማይ ሰላምና ደስተኛ ሆኜ ነው የምኖረው ትላታለች። ሳራ ድጋሚ ወደ ሐይቁ ተመልሳ በመሄድ ለትንሽ ጊዜ እግዚአብሔርን መጠየቅ የምትፈልገው ነገር እንዳለ ታሳውቃታለች። ምንም እንኳን ለመንቀሳቀስ ደካማ ሁኔታ ላይ ብትገኝም ሳራ ወደ ሐይቁ ለመሄድ አጥብቃ ነበር የምትወተውተው። ቢሆንም ግን በድንገት ያዞራትና እጃቸው ላይ እንዳለች ትዝለፈለፋለች። ወላጆቿ በፍጥነት መልሰው ወደ ሆስፒታል ያደርሷታል። በኋላም ላይ ሳራ ወደ ንቃተ ህሊናዋ እንደተመለሰች ዳኒና ሲንዲ ይህንን ሁኔታ ለማሳወቅ ከሆስፒታል ወጥተው ወደ ሳም ቤት ያመራሉ። እዛም ሲደርሱ ቴሬዛ፣ ማርክ፣ የሳራ ወላጆችና ፓስተሩ አንድ ላይ ተሰብስበው ያገኛቸዋል። ቴሬዛ አስደናቂ የሆነ ታሪክ ታካፍላቸዋለች። ባለፈው ሳምንት ሳራ ልትፈውሰን ስትጸልይ እሷ በደካቻቸው ልጆች ላይ አንድ የሚያበራ መንፈሳዊ አካል ከልጆቹ ጎን በንፋስ ሲንሳፈፍ እንዳየ ታሳውቃቸዋለች። በዛም ቅስፈት ቴሬዛ ለዓመታት ያልተሰማት ሙቀት፣ ሰላምና በእውነትም ከህመሟ እየተፈወሰች እንደሆነ የሚያሳውቋት ልዩ ስሜት ሲሰማት ነበር። ቴሬዛ ሳራ ላሳየችው መልካም ስብዕና ምላሹን መስጫ ጊዜ አሁን እንደሆነ አስረግጣ ትነግራቸዋለች። ንግግሯንም ከጨረሰች በኋላ ሳምና ፓስተሩ ከቴሬዛ የመጣውን እቅድ ተስማምተውበት የሳራን የመጨረሻ ምኞት የምናሳካበት አንድ እቅድ አለን ብለው ያሳውቋቸዋል። ምንም እንኳን የሳራ ወላጆች ዶክተር ቤንና የሆስፒታሉ ሰራተኞች ጨምሮ ቃወሟቸው እንደሚችሉ ቢረዱም ግን እባካችሁ ይሄን ነገር ለሳራ ስንል ብቻ እናደርግላት ብለው አጥብቀው ይጠይቋቸዋል። ሳራ ማንም ሊያደርጉ የማይችለውን ነገር እንደምታደርግና ሐይቁም አንዳች ምስጢራዊ ኃይል እንዳለው ስለተረዳች ሳራ እንድትድን ሊረዳት የሚችለው እሱ ብቻ እንደሆነ አስረግጠው ይነግሯቸዋል። በእርሱ የእምነት ንግግርም ተገፋፍቶ ሳራ ለመጨረሻ ጊዜ ወደ ሐይቁ እንድትሄድ ለማድረግ ሁሉም በአንድ ድምጽ ይስማማሉ። በዛው ምሽት በእቅዱ የተስማሙ የቤተሰቡ አባላት አንድ ላይ ተሰባስበው ሳራን በጥንቃቄ ከሁሉም ደብቆ ከሆስፒታሉ የሚያስወጡበት ዘዴ ይዘይዳሉ። ቀጥሎም ትንሿ ልጅ ሳራን ከሆስፒታሉ ደብቆ ለማውጣት የሆስፒታሉ ሰራተኞች የሳራ ወላጆችና ዶክተር ቤንን ሳይቀር ሸውደው በማውጣት ያሳኩታል። ዳኒና የቴሬዛ እናት ሳራን ይዘው በመኪናቸው በፍጥነት ሲጓዙ ማርክና ሲንዲ በቅርበት ሆነው
ይከታተሏቸዋል። ብዙም ሳይቆይ ከሳም ልጅ ዘንድ የጽሑፍ መልእክት ይደርሰዋል። ያለምንም ማመንታት ወዳው ከፓስተሩ ጋር ወደ መኪናው ዘሎ ይገባና ከነሱ ጋር ለመገናኘት ይጣደፋሉ። እንዳለመታደል ሆኖ ግን አንድ የሚዲያ ዜና ዘጋቢ ሳራን በመኪናው ውስጥ ሆና ይመለከታትና በፍጥነት ለሆስፒታሉ ሰራተኞች ያሳውቃቸዋል። ወላጆቿም ወደ ሆስፒታሉ ተመልሰው ወደ ሳራ ክፍል ሲያቀኑ በልጃቸው ምትክ ቴሬዛን በሳራ አልጋ ላይ አግኝተዋት እጅግ ደነገጡ። ልጃቸውን ሳም ወደ ሐይቁ ዳርቻ እንደወሰዳት ስለተገነዘቡ በድንጋጤ ተከትለው ለማስቆም ያሳድዳቸዋል። ይህም በእንዲህ እንዳለ የዳኒና የሳም መኪኖች የፖሊስ አባላት እየተከታተሏቸው ስለነበር በፍጥነት መሽከርከራቸውን ይቀጥላሉ። ዳኒ በመኪና መንዳት ችሎታው ፖሊሶችን ሸውዶ መንገድ ያስቀይራቸዋል። ነገር ግን በድንገት አንድ ትልቅ ዛፍ ከፊት ለፊታቸው በዝናብ ምክንያት ወድቆ መንገዱን ይዘጋባቸዋል። ሁኔታውንም ያከብድባቸዋል። ከዛም ከባድ አውሎ ንፋስ ከተነሳ በኋላ ዝናብ መጣሉን ይጀምራል። በዚህ የተነሳም ዳኒም እህቱን ተሸክሞ እንኳን ቢሆን ወደ ሐይቁ ማድረስ አይቻለውም ነበር። በዛች ቅጽበት ግን ሳይታሰብ ብራውነር ወደ ቦታው ይደርሳል። ከዚህ ቀደምም የሚወደውን ውሻውን ስላዳነችለት የሳራ ውለታ አለብኝ ብሎ በመግለጽ ሊረዳው ይዘጋጃል። ከዛም ብራውነር እሱ በሚያውቀው አቋራጭ መንገድ እንደሚወስዳቸው በመግለጽ ሳራን በቅፉ ይዞ ጉዞውን ይጀምራል። በመንገድ ላይም ከዳኒ ጋር ተራ በተራ እየተቀያየሩ በመሸከም ወደፊት ያቀናሉ። በመንገዳቸውም በድንገት አንድ አስፈሪ ተኩላ ብቅ ብሎ እንቅፋት ይሆንባቸዋል። ነገር ግን ውሻው በጀግንነት ማዕከላቸው ገብቶ ከተኩላው ጋር በመፋጠጥ አስፈራቶ መንገድ ያስከፍትላቸዋል። በመጨረሻም ሶስቱ እንደምንም ታግለው ወደ ሐይቁ ዘንድ ይደርሳሉ። እዛም ደርሰው ዳኒ ከእህቱ አጠገብ ተንበርክኮ እባክህን አንተ ሐይቅ ታምርህን በእህቴ ላይ አሳይ ብሎ በሙሉ ልቡ መጸለይ ጀምራል። እዚህም ጊዜ የሳራ ወላጆች፣ የመገናኛ ብዙሃን አባላትና ሌሎች በርካታ የከተማው ነዋሪዎች ሲጣደፉ ወደ ሐይቁ ይደርሳሉ። እናቷም ታማሚ ልጇ በዝናብ ውስጥ ሆና እያበሰበሳት መምጣቱን ተመልክታ ስሜታዊ በመሆን ወንድ ልጇ ላይ ትጮህበታለች። በሚያሳዝን ሁኔታ በግርግሩ መካከል ሳራ በተኛችበት ለዘላለም እርፍ ትላለች። በዙሪያው ያሉ በሙሉ በድንጋጤ ደርቀውና ልባቸው በሐዘን ስብርብር እንዳለ እሷ ሞታ ትቀራለች። ከዛም አንድ ያልተለመደ ነገር በቦታው ላይ ይከሰታል። ደማቅ ብርሃን ከሐይቁ በላይ ይንጸባረቅና በአይናቸው ፊት ለፊት መለኮታዊ አካል ያለው በእግዚአብሔር መልክ ተገለጠላቸው። በዛ በተቀደሰች ቅጽበትም የሳራ ነፍስ ከስጋዋ ተለይታ በመውጣት ወደ አምሳለ እግዚአብሔር ታቀናለች። ሰዎች እያዩት ባለው ተአምር ተገርሞ ፈጠው ይቀራሉ። በሳሞት እጅግ ቢያዝኑ ሳራ አሁን ላይ ሰላም የሰፈነበት ስፍራ እንደተወሰደች ያምናሉ። ካሁን በኋላ ምንም ስቃይ በሌለው በእግዚአብሔር እጅ ተይዛ አብረው ስትራመድ በአይናቸው ስላዩ በመጠኑም ቢሆን ይጽናናሉ። ከዚህም በኋላ ሁሉም የሳራን አስክሬን ይዘው ወደ ቤት ይመለሱና በአልጋዋ ላይ በቀስታ ያስቀምጧታል። በክፍሏ ውስጥ ሆነው በሐዘን ቁርምት ባሉበት ቅጽበት ዳኒ ከሳራ ስዕሎች መካከል አንዱን ከተቀመጠበት ቦታ ያነሳዋል። በዚህም ስዕል ላይ ሳራ ከአምላክ ጋር ተገናኝታ እጅ ለእጅ ስትያያዝ ትታያለች። ይህን ክስተት ከዚህ ቀደም ሁሉም በጋራ ሆነው ያዩት ክስተት ነበር። እሱም ስዕሉን ለሁሉም ያሳያቸውና ሳራ አስቀድማ ፈጣሪ ሊወስዳት እንደሚመጣ እንዳወቀች ተገነዘቡ። ከአፍታ ቆይታም በኋላ ዳኒ በድጋሚ ሌላኛውን ተመሳሳይ ስዕል ያገኛል። ይህም ስዕል ደግሞ በተቃራኒው ሳራ ከሰማይ ስትመለስ የሚያሳይ ነበር። በዚህም ጊዜ በሁሉም ልብ ውስጥ አዲስ የተስፋ ብርሃን ይፈነጥቅ ጀመር። ይቺ ልጅ የመነሳት ተስፋ ይኖራት ይሆን? አብረን ለማየት ቤተሰቦች በመሃል ደግነታችሁን በጣቶቻችሁ አሳዩኝ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ ፊልሙ ቀጥሎም ዳኒ ስዕሉን በመያዝ ተንበርክኮ በሙሉ ልቡ በመጸለይ አምላክ አንድ ተጨማሪ ተአምር እንዲያሳያቸው አጥብቆ በመለመን ማማጸን ይጀምራል። በድንገት ዳኒ ልባዊ ጸሎቱን እንደጨረሰ የሳራ አካል ተነፈሰና ከደረቷ ወደ ላይ ከፍ አለች። አይኖቿም ቀስ ብሎ ተከፈቱላት። ተመስገን። በክፍሉ ያሉ ሰዎች በድንጋጤ ቅዝቅዝ ብለው ባለማመን ስሜት ፈጠው ቀሩ። ሳራም በድጋሚ ነፍስ ዘርታ ተነሳች። ከዛም በለሰለሰና በተዳከመ ድምፅ በሰማይ የሆነውን ሁሉንም ነገር ታስረዳቸው ጀመር። እኔ ከእግዚአብሔር ጋር በሰማይ ሳለሁ ደስ ብሎኝ ነበር፣ በዛም እንቆይለት ፈልጎ ነበር። ነገር ግን እኔ በዚህ ጊዜ ዝግጁ እንዳልሆንኩና በምድርም ተጨማሪ ጊዜ እንደምፈልግ ቤተሰቤን እንደምወዳቸውና ልረዳቸውም እንደምፈልግ ስገልጽለት እንድመለስ ፈቀደልኝ በማለት ትገልጽላቸዋለች። ወላጆቿ በደስታ ማንባት ይጀምራሉ። በአንድ ወቅት ለፈጣሪ ሲጠራጠር የነበረው የሳይንስ ተከታዩ ሰው ዶክተር ቤት እንኳን ሳይቀር ተገርሞ ምንም ቃል
አርቲፊሻል ዓለም ነበር። አሁን ላይ በአይኑ ያየው ተአምር ከዚህ ቀደም በሳይንስ የነበረውን እምነቱን አፈራረሰበት። ለመጀመሪያ ጊዜ ከመድኃኒት በላይ የሆነና በብዙ ነገሩም ደግሞ የተሻለ መለኮታዊ ስራ በዓለም ዙሪያ ሊኖር እንደሚችል አምኖ መቀበል ጀመረ። በዛም ቀን አመሻሽ ላይ ሳራ በቢጃማ እንዳለች ወደ ውጪ ወጣ ትላለች። ሙቶ አዝነው የነበሩ ሰዎች በህይወት ቆመ ተመልክተው በደስታ እፎይታ ያገኛሉ። ብዙዎችም ተንበርክኮ በጸሎታዊ ሹክሹክታ እሷን የአምላክ መልእክተኛ ወይም ደግሞ የእግዚአብሔር ልጅ ናት ብለው አምነው መቀበል ጀምራሉ። ሳራ ግን በእርጋታ ለስለስ ያለ ፈገግታዋን ታሳያቸዋለች። ጭንቅላቷን እየነቀነቀች እባካችሁ ለእኔ አትንበርከኩልኝ አለችና እኔን ልታመሰግኑን ከፈለጋችሁ በፈጣሪ እምነት ይኑራችሁ፣ ወደ አምላካችሁ ማብዛታችሁ ጸልዩ፣ ቤተሰቦቻችሁን ውደዱ፣ እርስ በርሳችሁም ተከባበሩ፣ ምክንያቱም እሱ የሚፈልገው ይሄን ነውና ለዓለምም የሚጠቅመው ይሄና ይሄ ብቻ ነው ትላቸዋለች። ከዛም ቆም ብላ በአይኖቿ በህዝቡ ውስጥ ያለውን ብዥታ በማስተዋል እየቃኘች አትፍሩ፣ ፈጣሪ ይሰማችኋል፣ ሁላችሁንም ከልቡ ይወዳችኋል፣ ይህም ደግሞ እኛ ከምንገምተው በላይ ነው በማለት ልባቸውን ታሳርፋቸዋል። በሚቀጥለው ትዕይንትም መላው የከተማው ነዋሪ ወደ ቤተ ክርስቲያን ውስጥ በእውነተኛ እምነት በማመን ተሰባስቦ እንመለከታለን። ፓስተሩም ከፊት ለፊታቸው ሆኖ በሚያስተምራቸው እያንዳንዱ የፈጣሪ ቃል እምነታቸው እየጨመረ ይሄዳል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በሁሉም ሰው ልብ ውስጥ የተስፋ ጭላንጭል ይበራል። የሰናፍጭ ያህል እምነት ያለው ሁሉ ይደረግለታል እያለ የዛሬው ፊልማችን እምነት ይኑራችሁ በማለት ይጠናቀቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህም ድረስ አብራችሁን ሆናችሁ ስለተከታተላችሁ ትመሰገናላችሁ። እናም የማይነቃነቅ እምነት ይስጠን። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።